ምልጃ የሚለው ቃል ለክርስቶስም ተነግሯል፣ እንደ ቃል ማለት ነው። ለሰው ልጆችም ተነግሯል። ይሄ እንዳትረሳ። ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል አይደለ? እኔ የዓለም ብርሃን ነኝ ብለዋል ዮሐንስ ወንጌል ምዕራፍ 1 ላይ። ሐዋርያትም ደግሞ ብርሃን ተብለዋል አይደል? አየው፣ እናንተ የዓለም ብርሃን ናችሁ ተብለዋል። ክርስቶስ ብርሃን ሲባል እና ሐዋርያቱ ብርሃን ሲባሉ አንድ አይነት ነው? ብርሃን የሚለው ቃል ለሁለቱም ስለተጠቀሰ አንድ አይነት ነው ማለት ነው? አይደለም። ለክርስቶስ ብርሃን የሚለው ሲገለጽ የባህሪው ነው። ማንም የማይሰጠው ማንም የማይቀማው እውነተኛ ብርሃን ነው አይደለ? ቅዱሳን ግን ብርሃን ቢባሉ ከማን የተነሳ ነው? ከክርስቶስ የተነሳ ብርሃን ይባላል። ወይም እነሱ የጸጋ ነው ማለት ነው። ሰጪ ያላቸው ቀሚ ያላቸው ማለት ነው አይደለ? ክርስቶስ ግን ምንድነው? በባህሪው ብርሃን ነው። ሰጪ የለው ቀሚ የለው ማለት ነው። ኦኬ፣ በጣም ጥሩ። ይሄንን ከያዝክ በመጽሐፍ ቅዱስ ልክ እኛ ከሰማይ ወረደ ዱብ ያለ መጽሐፍ ቅዱስ የለንም። በመጽሐፍ ቅዱስ ራሱ ሐዋርያት በመንፈስ ቅዱስ ተመርተው የጻፉት፣ ነቢያቱ የጻፉት ነው። ብሉይና ሐዲስ ተብሎ በሁለት ይከፈላል። ብሉይ ኪዳን ማለት ትንቢት ያለበት የነቢያቱ ታሪክ የሚናገር ነው። ደግሞ ትንቢት የያዘ ነው። የምን ትንቢት? ለሐዲስ ኪዳን ጥላ ሆኖ ትንቢት በነቢያቱ ተነገረ፣ በሐዲስ ኪዳን ደግሞ ትንቢቱ ተፈጸመ ማለት ነው። ስለዚህ ሐዲስ ኪዳን የምንለው አዲስ ኪዳን ስለተደረገ ነው። አዲሱ ኪዳን በልጁ የሚደረገው እርቅ ስላለ ነው። ኪዳን የምንለው ለዛ ነው። በብሉይ ኪዳን የነበረው የኦሪት መስዋዕት አለ። ሊቀ ካህኑ ስለ ሕዝቡ ይማልዳል፣ ይጸልያል፣ ስለ ራሱ ኃጢአት ይጸልያል። በግ ወይም እንስሳ መስዋዕት ያቀርባል። እግዚአብሔር ያን ይቀበልና ይቅር ይላቸዋል። ያ ግን የጸቡን ግድግዳ ማፍረስ አልቻለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ሆኖ ከሶስቱ አካል አንዱ አካል በተለየ አካሉ አካላዊ ቃል ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ ራሱን ቤዛ አድርጎ መካከለኛ ሆኖ ሊቀ ካህን ሆኖ አስታራቂያችን ሆኖ ቤዛችን ሆኖ ምን አረገ? እኛን ከአባቱ ከባሪያ አባቱ ከአብ ከባሪያቱ ከመንፈስ ቅዱስ ከራሱ ጋርም አስታረቀን። በምኑ? በሞቱ በቤዛነቱ። በዚህ ሞቱ በዚህ ቤዛነቱ ውስጥ ክርስቶስን የሚተካም ክርስቶስን የሚተካከልም የለም። ድንግል ማርያም ታስታርቃለች ብንል ደሟን አፍሳ ሞታ እያልን አይደለም። ቅዱሳን ያስታርቁናል ብንል ቤዛ ሆኖ እያልን አይደለም። ኦኬ፣ ክርስቶስ አስታርቆናል ስንል በመስቀል ላይ የሰራውን ስራ እየተናገርን ነው። እርቁ ደግሞ የተደረገው ከራሱ ጋርም ነው፣ ከአባቱ ጋርም ከመንፈስ ቅዱስ ጋርም ነው ብያለሁ። ይህን እንዳትረሳ። የቅዱሳን ምልጃ ስንል እኛ አንዱ ስለ አንዱ የሚጸልየው ጸሎት ነው። ኦኬ፣ አንዱ ስለ አንዱ የሚጸልየው ጸሎት ነው። ለምሳሌ በመጽሐፍ ቅዱስ እንዲህ ይላል፣ አስተውል። ለምሳሌ እኔ የፈለገ ብጸልይልህ እምጸልየው ወደ ማን ነው? ወደ እግዚአብሔር አይደል? ወደ እግዚአብሔር እጸልያለሁ። እምጸልየው የኔ ጸሎት ወደ ማን እንዲያቀርብክ ነው? ወደ ክርስቶስ አይደል? ምክንያቱም አንዱ ስለ አንዱ የሚጸልየው ጸሎት ዓላማው ወደ ክርስቶስ ለማቅረብ ነው። ሌላ ምንም ዓላማ የለውም። ቅዱሳኑ ቢጸልዩልን ምን እያልን ነው? ወደ ክርስቶስ አቅርቡን፣ ወደ ክርስቶስ እንቀርብ ዘንድ አግዙን እያልን ማለት ነው። እገዛ ነው እንጂ ክርስቶስን ተክተው ብዙ ጊዜ የተዋሸው ውሸት ምንድን ነው? ይኸው ኦርቶዶክሲያን በክርስቶስ ቦታ ክርስቶስን ሸፍን ይላሉ። ሲጀመር ክርስቶስ የሚሸፈን ነው እንዴ? ኤርሚ አይሸፈንም። ምን ይሸፈናል? የሚሸፈን ክርስቶስ የለንም። ሐሰተኛው ክርስቶስ ይሸፈናል። እውነተኛው ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ግን የሚሸፈን አይደለም። እንዲሁም እርሱ ፀሐይ ነው፣ ፀሐይ ጽድቅ ይባላል። እውነተኛው የጽድቅ ፀሐይ ይባላል። አሁን ፀሐይ ላይ ወጥተህ ሻማ ብታበራ የፀሐዩን ብርሃን ትሸፍነዋለህ? አትሸፍነው ማለት በቃ ክርስቶስ እውነተኛ ፀሐይ ነው። የቅዱሳኑ ደግሞ ፀሐይነት ብርሃንነት ያቺ በሻማ ነው የምመስላ። ምክንያቱም ምንድናት? ጥቂት ናት የነሱ። በዓለም ሁሉ የሞላው ግን የክርስቶስ እውነተኛ ብርሃን ነው። ኦኬ፣ ስለ ጸሎት ኃያልነት እንዲህ የሚል ቃል አለ። እሺ ላንብብልህ። መጽሐፍ ቅዱስ ወይ ቁርአን አስከፍቶኝ እኮ ቅድም ጣቢያ እንደበላለቀው። እሺ ስርጭቴ እንደበላለቀው። እሺ ኦኬ፣ እሺ እንዲህ ይላል። ለምሳሌ የመጽሐፍ ቅዱስ ከፍቻለሁ። የይሁዳ መልእክት ላይ የያዕቆብ መልእክት ላይ እንደዚህ የሚል ቃል አለ። የያዕቆብ መልእክት እሺ ምዕራፍ 5 ቁጥር 14 ጥቅስ ያዝ። እሺ ያስኩኝ ነው። ምዕራፍ 5 ቁጥር 15። እሺ
ከቁጥር 14 ጀምሮ አንብበልህ። ያው ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውን ማንም ቢኖር እርሱ ይዘምራልና። ኦኬ ከእናንተ ዙም ላርግልህ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል ካለ በኋላ ያው ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። መዝሙር ይቅርታ አንዴ እኔ በህይወት ባሉት ማለት በህይወት ላሉት እኔ አምንበታለሁ። እሱ ገና ነኝ ነገረኝን ጥቅስ አነበዋለሁ። ገና ነኝ ልመጣልክ ነው። በህይወት ለሌሉት ነው። ልመጣ ነው፣ ወደሱ ልመጣ ነው። እሺ ችግር የለውም ልመጣ ነው። እሺ ምክንያቱም ይሄ ጸሎት በሰማይ የሚቋረጥ አይደለም የሚለው ላሳይ ፈልጌ ነው። ኦኬ ለምሳሌ አሁን በሰማይ ጸሎት አለ፣ ዝማሬ አለ። አሁን በሰማይ አንተ እግዚአብሔር ታመሰግናለህ፣ ትዘምራለህ ከመላእክቱ ጋር ከሞት በኋላ። እሺ አይደል? አሁን በሰማይ ያሉ ቅዱሳን እኮ እግዚአብሔርን እያመሰገኑ ነው፣ እየዘመሩ ነው፣ ቅዱስ ቅዱስ እያሉ ነው አይደል? አዎ አይደል ኤርሚ? ያ ኦኬ ምን አውቀው አይሰማም የኔ ድምጽ። መቼም ዝማሬውን የጀመሩት እኮ እዚህ ነው አይደል? ምድር ላይ የተጀመረ ዝማሬ ነው አይደል? ጀምሯል። ምድር ላይ የጀመሩት ጸሎት፣ ምድር ላይ የጀመሩት ዝማሬ ነው። ሰማይም ቤትም የቀጠለ ነው። ምክንያቱም ሰማይ ቤት ራሱ ጸሎት አለ። ሰማይ ቤት እኮ ዝማሬ አለ። ምድር ላይ በጌታ ቤተክርስቲያን ሆነ የምዘምረው ዝማሬ በስጋ ስለሞት ይቆማል እንዴ? በሰማይ አይቆምም እኮ። ለመሰለ ኤርሚ አንድ ነገር አስተውል። ስንሞት ስጋችን ነው ይሞት አይደለ? ነፍሳችን አትሞትም። ታውቃለህ? ያ ነፍሳችን አትሞትም። ነፍስ ደግሞ ምንድናት? አዋቂ ናት፣ ተናጋሪ ናት፣ ሕያው ናት አይደል? ያ ይሄን ታውቃለህ ብዬ አስባለሁ። የሰው ልጅ ሲፈጠር ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ ነው የተፈጠረው። የነፍስ ባህሪ ምንድነው? አወቅ፣ አስተውል፣ መናገር እና ደግሞ ሕያውነት። ይሄ የማን ባህሪ ነው? የነፍስ ባህሪ ነው አይደል? በስጋ ስለሞት የነፍስ ባህሪ ይቆማል? ይሄ ሶስቶቹ በስጋ ስለሞት የነፍስ ባህሪ ገሪነትና እውነተኛነት ነው። የትኛው አዋቂነት፣ ተናጋሪነትና ሕያውነት? ተናጋሪነት አይቀርም። ሶስቱም አይጠፉም። የነፍስ ባህሪ ስለሆነ አይጠፋም። የነፍስ ባህሪ ሶስቱም ታመሰግናለህ እኮ በሰማይ። አሁን ለምሳሌ አንተ ጥያቄ ልጠይቅህ። ለምሳሌ መናገር ያቃታቸው ሰዎች ኤርሚዬ፣ መናገር ያቃታቸው እኮ እንደኔና እንዳንተ ቃል ማውጣት ነው እንጂ ነፍሳቸው አትናገርም እንዴ? ኦኬ ትናገራለች። ነፍሳቸውን እንደምትናገር የምታውቀው ምንድን ነው? በምልክት ቋንቋ ሀሳባቸውን ሲገልጹ አታይም አይደል? ስለዚህ ይሄ አሁን እኛ በሰማይ እንናገራለን፣ እንጸልያለን ስንል፣ እንዘምራለን ስንል ይሄ ምላስና ጥርስ ተጣብቆ ምላስና ጥርስ ተገናኝቶ የሚፈጥረውን ቋንቋ እንዳይመስልን። ኦኬ በሰማይ ዓለም መንፈሳችን፣ ነፍሳችን ሕያዊት ናት። እሱን ደግሞ ላሳየ። እንዲሁም ቆይ ጥሩ ለምሳሌ እስቴን እኔ በዚህ በሉቃስ ወንጌል ላይ እንደሚል ቃል አለ። ያው የሉቃስ ወንጌል ምዕራፍ 16 እሺ እንደ ይላል ያው ቁጥር 19 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። አስተውል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውን ደግሞ ሞተና ተቀበረ። በሲኦል በስቃይ ሳለ አሻቆ አብርሃምን በሩቅ አየው፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባቶይ ማረኝ። ኦኬ አብርሃም እንግዲህ ከሞተ ከረጅም ዘመን እኮ ነው። ይሄ እኮ በሰማይ የሚደረገው ነው የተነገረ ያለው። ቀጠለና አብርሃምም እንዲህ አለው ይላል፣ ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣
አንተም ትሰቃያለህ ይላል። ኦኬ ጥያቄውን የሚቀርበው አብርሃም እየተናገረ ነው አይደል? አብርሃም እኮ ሞታል፣ በስጋ የለም። ግን እዚህ ጋር አብርሃም በሰማይ ከዛ ሰውዬ ጋር ሲያወራ ታያለህ። ስለዚህ ይሄ ማውራት የሚባለው የነፍስ ባህሪ ነው ማለት ነው አይደለ? በስጋ መሞት ማውራት ወይም ቅድም ተናጋሪነት ያልኩን ባህሪ አይጠፋው አይደል? ቀጠለና ደግሞ አዋቂነት ደግሞ ላሳየ። አዋቂነት ስንል ጸጋ እግዚአብሔር እያለ ነው እንዳትረሳው። ታዲያ ቅዱሳን ያውቃሉ ስንል በጸጋ ከእግዚአብሔር ጸጋ ተለይቶ በራሳቸው ችሎታ እያልን አይደለም። ኦኬ ጸጋ እግዚአብሔር ከነሱ ጋር ስላለ ያውቃሉ እያልን ነው። ቆይ ካሜራ እስኪ ወገን መንፈስ ቅዱስ ከነሱ ጋር ስላለ ያውቃል። ኔትወርክ እየተቆራረጠ ነው። እሺ ምን ይላል? ይኸው ሌላ ደግሞ አሁን ተናጋሪነት አየን። አሁን ደግሞ አዋቂነት ላሳይ። አብርሃም ምን አለ? አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ጥያቄው የሚቀርበው አብርሃም ይህ ሰው በሕይወት እያለ መልካም እንደተቀበለ አልዓዛር ደግሞ ክፉ እንደተቀበለ ማን ነገሩ ለአብርሃም? በምድር ላይ ያሉ ክፉና ደግ እንደተቀበሉ ለአብርሃም ማን ነገረው? አላውቅም። መንፈስ ቅዱስ። እኛ ምን እናምናለን መሰለህ? እግዚአብሔር መንፈስ ቅዱስ ከአባቶቻችን ጋር አለ፣ ከቅዱሳኑ ጋር አለ። እግዚአብሔርን ደስ ካሰኙ ሰዎች ጋር ለዘላለም መንፈስ ቅዱስ ከነሱ ጋር ይኖራል። ከመንፈስ ቅዱስ የተነሳ ያውቃሉ ብለን እናምናለን። በራሳቸው አይደለም። መንፈስ ቅዱስ በመንፈስ ቅዱስ ገላጭነት በመንፈስ ቅዱስ እርዳታ በምድር የሚደረገውን ነገር ያውቃሉ ብለን እናምናለን። ይኸው አብርሃም ያውቃል። ምሳሌ ነው እንዳትል፣ ይሄ ብዙ ጊዜ ፕሮቴስታንት ወንድሞቻችን ምሳሌ ነው ይላሉ። ምሳሌ እንዳትል በመጽሐፍ ቅዱስ ስም ተጠቅሶ ምሳሌ ሆነበት የለም። አብርሃም ተብሎ ምሳሌ አለ እንዴ? አብርሃም ተብሎ ምሳሌ አለ? እስቲ አብርሃም በማለት መስለው ነው። ስለዚህ አብርሃም በምን አወቀ? ይቆራረጣል እንዴ? እኔ ጋር ስንት ኔትወርክ እንትን እያለ ነው፣ ቀይ ሆነ ነው። ቀይ ሆኗልና እየተቆራረጠም ነው፣ ግን ይሰማል። እንደዛም ነው። ተመልሳል። ያሬዶ ተመልሶ ወጣ እንዴ? እሱ መዝሙር ያሬድ ላይ የተገለጸው ላይ የምጨምርበት አለ። ፖይንት አሪፍ ነው። እግዚአብሔር ይቅርታ ይመጣል። ቆይ እስከዛ ልስጥ። እግዚአብሔር እኛን በአምሳሉና በመልኩ ፈጠረን ስንል ነፍሳችን ነው። ነፍሳችን በሶስቱ ባህሪ ለባዊነትና ሕያዋንነትና ቃልነትን ማለት ነው። ስለዚህ ቅድም ሲናገር ነበረ እግዚአብሔር በአምሳሉ ፈጠረ ሰውን ሲል አዋቂነትን የነፍስን አሰራር ነው እየተናገረ ያለ እና በደንብ ቅድም እየገለጸው ነበር። የነፍስ አዋቂነትንና ለባዊነት ሕያዋንነት ማለት መንፈስ ቅዱስ፣ ለባዊነት ማለት አባቶች ሲጠቅሱ ለባዊነት ሲል እንደ አብ እያሉ ነው፣ ቃልነት ሲሉ እንደ ወልድ እያሉ ነው። እና አሁን እሱ በደንብ አድርጎ ያስረዳል ተገባ። እና እኛ የሰው ልጅ ከእንስሳ የምንለየው በእግዚአብሔር አምሳል ስለተፈጠርን ነው፣ በእግዚአብሔር መልክ ስለተፈጠርን ነው። ከእንስሳ የምንለየው እንድናስብ እንድናውቅ አድርጎ ነፍስን እንድታቅ እንድትመራመር አድርጎ ስለፈጠራት ነው እንጂ ስጋማ ከአራቱ ባህሪ ነው የተሰራ፣ ከንፋስ ከውሃና ከመሬት። ከዚህ ስለተሰራ የስጋን ሳይሆን የነፍስን እውቀት ነው እየገለጸ ያለ ያሬድ መምህር ያሬድ ተገባ በደንብ ያስረዳል ብዬ አስባለሁ። ዶክተር በደንብ ኤፌሶንም አለች የእውነት ነው። ኤፊ ሰላም ብያለሁ እህቴ። ሰላማችሁ ይብዛ። እንዴት ናችሁ? የእውነት ኖር እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? አባረሽኝ አላ ከቤትሽ መጥቼ መቼ? ትላንትና ስትባረር ነው ያየሁት። ትላንትና ውይይታችሁን እየሰማሁ ነበር። ፎሎ አደረግኩ በኋላ ትላንትና አወራሃለሁ ብዬው በዚህ አጋጣሚ እዚህ ቤት የኔ ቤተሰቦች ደግሞ እዚህ ተሰብስበው ሳያቸው ደስ አለኝ እና ትናንትና ውይይታችሁ ጥሩ ነበር።
ሳምንት ዙሪያ ላይ ተቀጥለ ጥያቄ ካለ ካይ እዛው ተጠይቃታል። ኤፍኤም በጣም ምርጥ እህታችን ነች። ምናልባት አማጣቃት ከሆነ ብዬ ነው። በዛውም ሰላም ትበልኛልኩ። አንድ ገብረ ማርያም ዳንኤል በየቦታው እየሄድኩ እኮ እያባረሩኝ እኮ ብዬ ነግሬሃለሁ አይደለ? አይ እንግዲህ ከሱ ያለፈ ታሪክ ሆኖ አለኝ ካለሞቅ በሚል ማለት አንተ ብዙ በፖለቲካ የሚሰሩ ሰዎች እንዳሉ ለአንተ ነግሬሃለሁ፣ አሳይቼሃለሁ። ስለዚህ ከዛ አንጻር ይኸው ነገሮችን ስትረዳ በእነሱ ቦታ ሆነክ አስበውና በሰማይም በምድርም ያሉ ሁሉ ሲያመሰግኑ እንዴት ዮሐንስ በራእይ እንደሰማ አንድ ላንብብልህና እሱ ፈጣሪ አይደለም እንግዲህ አስበው። በሰማይም በምድርም ያሉ ሰዎች ሁሉ በውስጧ ያሉ ክብርና ምስጋና በዙፋኑ ላይ ላለው ለበጉ ይሁን ሲሉ ያለውን እኔ በእጄ መጽሐፍ ስላልያዝኩኝ ግን በቃሌ ጻፍና የዮሐንስ ራእይ ምዕራፍ 5 ቁጥር 13 አለልህ ጻፈው። ማለት ይሄ በፍጡር የሚቻል አይደለም። በመጀመሪያ ደረጃ ምንድነው የሚለው? በሰማይም በምድርም ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ላለው ሲሉ ሰማሁ ይላል። ይሄንን እንዴት ሊሰማ ይችላል? ፍጡር ይሰማል ወይ ስትል በባህሪው ሳይሆን በጸጋ ይሰማል ብለን እናምናለንና ኤፍዬ ጥያቄ ካለ ከሷ ጋር ቀጥል። እኔ ያለው እንደ ኤፌሶን ድምጿ ናፍቆኝ ነበር። እኔ ራሱ ብዙ ጊዜ ሆነኝ ከሶሻል ሚዲያ ጠፍቼ ሰምቻትም አላውቅም። እኔ ራሱ አንድ ወር ምን ሆኖበት ነው? የእሱ ጠፍቶበት ነው ወይስ ሳምሪ ማለት ይመጣል? እኔ ልደውልለት። እስከዛ ድረስ እናንተ ሳምሪ ትቀጥልሽ። ያሬድን አውርቼ ነው አንዴ ቀጥሉ። ሳምሪ ኦርቶዶክሳውያን እንደዚህ ተደራጅታችሁ ማየት በጣም ደስ ይለኛል። እንዴት ነሽ? እሺ እንዴት ነሽ? በሰላም ነው የጠፋሽው? ያኛ አካውንት ሰላም ብያለሁ። እንዴ ብሎሽ? አይ እሺ እሺ። ኤፌሶንንም ፎሎ አድርጋት እሺ። ጎበዝ ክርስቲያን ሴት ናት። እስልምና ላይ በደንብ የምትሰራ ናት። ኤርሚ ሰላም ብያለሁ። እንዴት ነህ? ሰላም እንዴት ነሽ? ሰላም ነው አለን ይመስገን፣ እግዚአብሔር ይመስገን። ጠዋት ስነሳ ዩቲዩብ ላይ ነው ያየሁት። እኛ ያው ያልቻልነውን ያሬዶ በደንብ አስረድተዋል። ደስ ይላልና ያሬዶ እስኪመጣ መቀጠል እንችላለን። እሱ ያቆመበት ጋር ምን ላይ አስረድተዋል? እስካሁን ቅዱሳን እንደሚጸልዩ ጸሎት ሳምሪ የኔ ጥያቄ ያሬድም ያው በደንብ አድርጎ ማን ነው ሚዩት ብታረጉልን? የማን ነው ይሰማሻል ሳምሪ? ማውራት ስለጀመርክ ነው ሚዩት ያደረኩት። እሺ የኔ ጥያቄ አሁን ምንድነው መሰለሽ፣ እኔ ከቅድ ጠዋት ላይ ማለት ከዛ ከዮኒ ቤትም ስላወራን ቀድመን በህይወት ያሉትን እኔ አምንበታለሁ ብየዋለሁ። እሱን ማለት እቀበላለሁ። ነገር ግን በህይወት የሌሉት እንዴት ያማልዳሉ የሚለውን ስለምልጅ ያለውን ነገር ያው ነገሩ ስለ ነገረ ክርስቶስ ያለውን ትምህርት ስላስተማረኝ ከዛ ላይ ብዙ ምላሾችን ስላገኘው ነው። ግን እሱ ስለጠየቀኝ በደንብ አብራርቼ ልመልስልህ ብሎኝ ነውና ለዛ ነው እኔም እሺ ብዬ ቁጭ ብዬ እየሰማሁኝ ያለሁት። ያው ማለት ብማረው የተሻለ ሞር አሪፍ ይሆናል ለኔ እና በሱ ጉዳይ ብቻ እንትን ካልሽኝ ይበቃኛል። ለሌሎችን በደንብ ይማሩበታል ብዬ አስባለሁ። እግዚአብሔር ይስጥልኝ። ቀጥዬ ካለሽ ሰላም እንዴት ናችሁ? ጥያቄ መጠየቅ ይቻላል? አባ ይችላል፣ ግን ለእነሱ ነው መጠየቅ የምፈልገው። እኔም እንደ ያንተ ሀሳብ ነው ያለኝ። ማለት በህይወት ያለ ሰው በእርግጥ ሊማልድ ይችላል፣ ስለኛ ሊጸልይ ወደ እግዚአብሔር ሊጸልይ ይችላል፣ ሊማልድ። ግን የሞተ ሰው እንዴት ነው ስለኛ የሚማልደው? ሁለተኛ ደግሞ የሚማልዱትስ እነማን ናቸው? አማላጅ ተብሎ የሚጠቀሱት ሰው ሁሉ ሰው ነው ወይስ የተመረጡ ሰዎች አሉ? አሁን ለምሳሌ እነ ሙሴ አሉ። ብዙ ጊዜ እነ ሙሴ ሲጠሩ እንደ አማላጅ ሲጠሩ አልሰማም። አርሴማ ምናምን ሲባል እንጂ ሙሴ ወይም ዳዊት ምናምን መጽሐፍ ቅዱስ ያሉ አባቶች ሲጠሩ አልሰማም። እነዚህ እንዴት ነው የሚታዩት? እምነት ምንድን ነው እያሉ ነው እንዴ? እኔማ ፕሮቴስታንት ነኝ። አንድ ያስረዱሃል። ቆይ እሺ፣ በመሀል ልግባና ልጁን ያመጣበትን ሂሳቡን ስለ እንትን ስላለኝ ነው። ህይወት ቀጥሉና መጀመሪያ ሞት የሞተ ከሚለው ሞት ምን ማለት ነው የሚለው ጀምረው ቀጥሎ ለጌዲዮንም ለኤርሚም ማለት ነው። ሰላም ብያለሁ። እንዲያውቅ እሺ፣
አሁን ለአንተ መሞት ማለት ምን ማለት ነው? መሞት ማለት በስጋ ብቻ መሞት ነው ብለህ የምታምነው ወንድሜ? ነው። አይ ሰው ቢሞት ዘላለማዊ ህይወት ይኖራል፣ ወይ በገነት ወይ በሲኦል ይኖራል። ግን እነዛ ሰዎች ሌላ ሞት ሳለ ቆይ ሌላ ሞት አለ? ተስጋ ሞት ሌላ ተስጋ ሞት ሌላ ሞት አለ? ምንድን? አዎ ምንድን ማለት ሞት የሚለው ሲኦል የገባ ሰውን ያው ሞት ይባላል። እንደ ሞተ ነው ማለት ነው። መጸለይ አይችልም ማለት ነው። ማለት ለሰው ለራሱ ማሆን እንኳን ለሰው ሊሆና አይ እንደሱ ማለት አይደለም። ግን አሁን በህይወት ያለፉ ሰዎች አሉ። እንግዲህ ወይ ገነት ይገባል ወይ ሲኦል ይገባል። ወደ እነዚህ ሰዎች እኛ ለምንድን ነው የምንጸልየው? ወደ እግዚአብሔር ቀጥታ ለምን አንጸልይም? አሁን ወደ እግዚአብሔር ቀጥታ እንዴት አንጸልይም? ትክክል ነህ፣ መጸለይ ይችላል። ግን አንተ ወደ እግዚአብሔር ከእግዚአብሔር ጋር ተጣልተ ነው ወደ እግዚአብሔር የምትጸልየው? እነሱ ከአንተ የተሻሉ አንተ ለምሳሌ ኃጢአት ሰርተሃል። ጥያቄ ነው እኔ ለአንተ ብጠይቅህ፣ ይህ እኮ ትትና ነው፣ የክርስትና ትትና ማለት ነው። አንተ ኃጢአት ሰርተሃልና ከእግዚአብሔር ጋር ተራርቀሃል፣ ተጣልተሃል በለህ። ኤግዛምፕል ነው ማወራ። ኃጢአት ሰርተህ አሁን ለምሳሌ አባት ጋር ተጣልተ ሽማግሌ መላክና ራስህ ደተፊት መጠየቁ የትኛው ነው የሚቀልት? ለፊት ለመቅረብ ማለት ነው። ስለተጣላ ታባት ጋር ስለተጣላ በምድራዊ ማለት ነው። እኔ የምጠይቅህ አንተ ታባት ጋር ተጣልተሃል። ሽማግሌ ስትልክና እንዲያው አባቴ ይታረቀኝ ብለው ወደ ሰውየው መላክ ነው የሚቀልህ ወይ ወደ አባት መላክ ነው የሚቀልህ ወይስ አንተ ራስህ ስትሄድ ነው የሚቀልህ? አይ በቃ እንትን ብናደርገው አይሻልም? ህይወቴ አይ እሱ እንዲገባው ስለፈለኩ አጥታ እንድንጠይቅ ስላለኝ ነው። እንዲገባው ነው። አንድ ላይ ነው ጥያቄው ከኔ ጋርና ችግር የለውም። በቃ አንድ አይነት ጥያቄ ስለሆነ በደንብ አብራርተው እንዲነግሩን ብዬ ነው ማለት አንድ ላይ ከጀመርነው ላይ ለማቆም ያክል አስቤ ነው። በነገራችን ላይ ያው ለመከራከር ሳይሆን እኔም ለመማር ነው የገባሁት። ያ ለመማር ስለሆነ በቃ በደንብ ለመማር ነው ማለት ብዙ ጥያቄዎች ጠብቀው። እሺ የነፍስን እውቀት እሳ ታውቃላችሁ? ቆይ ስለ ነፍስ ነው። ነፍስ ያስተምሩን። ሐዋርያቶቹ ወደ ፍጡር ከምድር ሆነው ጸልየዋል ወይ? ማን የጸለያለ? በክርስትና ታሪክ ይሄ ክርስትና ትምህርት ነው ወይ? ወደ ፈጣሪ ነው እንጂ ወደ ፍጡር ማን ጸለየ? ከየት መጣ? አንዴ ተፈጸመ። አንዴ ትቆየኝ ወንድሜ። ተፈጸመ ይሰማል? ዋው! አይ ያስተምሩን ብዬ ነው ከየት እንደመጣ ሐዋርያቶቹ ያስተምሩን ብዬ ነው ምናምን ሳይሆን አሁን ያስወጥቼ ነበር ማን እንዳስገባ አይዶን ነው። ብቻ ግን አሁን የደወሉ ነው ስልክ ይመጣልኝ። ሲመጣ ደግሞ በደንብ የምትፈልገውን ጥያቄ ምናምን ቅድም አሁን ክርክር ምናምን ነገር አልፈልግም። አሁን ኤርሚያስ ከፔንቴ ወጣ ወደ ኦርቶዶክስ ሄደ። መጀመሪያም ፔንቴ እንዳልነበርኩኝ ተደጋጋሚ ተናግሬያለሁ። ከኤርሚያስ ፊት የነበረውን ነገር ምናምን ነገር እያወራው ነበረ። ገብቶሃል? ስለዚህ አሁን ክርክር ምናምን ነገር አልፈልግም። የኔ የራሴ የሆነ ጥያቄ አለኝ። የራሴን የሆነ ጥያቄ እየተመለሰልኝ ነው። ተመልሶልኛል። እኔ ሲጀመር ተመልሶልኛል። እንዲያውም ሞር ለማብራራት ፈልጎ ነው እያብራራልኛል እንጂ አሁን ጥያቄ እየጠየቅኩ አይደለም። ጀስት ግን ይህን ነገር በሚያብራራበት ሰዓት ልጁ ገባ። በዛውም የኔም ጥያቄ ነው ስላለ ሌሎችም እንዲማሩ የግድ እኔ ብቻ ስለተማርኩኝ ሌሎች አይማሩ ማለት አይደለም። ገብተዋል? ስለዚህ ሁሎችም እንዲማሩ እኔም የበለጠ ደግሞ ተቃውሞ ስለበዛብህ ሳይሆን ወደ እግዚአብሔር መጸለይ ነው እንጂ ወደዚህ ይሄ ትምህርት ከየት መጣ? በጣም ለነፍስ ነው እንጂ ለስጋ አይደለም አይደል? አዎ ትንሽ ከዶክተር ጋር ዶክተር ታውቃለች፣ ከዶክተር ጋር እናውራ። እታች ሰዎች የላችሁም? ምንድን ነው ሞዴሬተር የለም? ታስቸግሩ አስገብታችሁ ስታበቁ እንደገናም ታስረብሹ። ሞዴሬተር ወይ ለእኔ ስጠኝ። ቤሊ ሰላም ብያለሁ። ያው ከአንተ ጋር ብዙ ጊዜ በታች ቁጭ ብላችሁ ሰው ሲረብሽ አስወጡ እንጂ። እናቴ ንገሪን ሳምሪ። ኦኬ ጌዲ ጥያቄውን ጠይቃለክ በስነ ስርዓት ሳምሪ እየተመለሰልሃለች እና በነገርህ ላይ ቅድም እያልክ ነበር። እስከዛው ልንገርህና እውነቱን ኖር። በምድር ላይ ያሉት ስለኛ እንደሚጸልዩ ምልጃና ጸሎትም እንዲደረግ ከሁሉ አስቀድሜ እመክራለሁ እንዳለ ቅዱስ ጳውሎስ ይሄንን እንደምትቀበልና እንደምታምን ተናግረሃል እና ያ ነገር ሲሞቱ የሚቆም አይደለም።
ሲሞቱ የሚቆም አይደለም። ምክንያቱም ራእይ ላይ ሲናገር ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸው ግን ይላል ይከተላቸዋል ይላል ብለህ ጻፍ ይላል። የዮሐንስ ራእይ ምዕራፍ 14 ቁጥር 13 ምንድነው ያለው? አሁን አንተ ነገሮች በምድር ላይ እነዛ ቅዱሳኖች የሚያቀርቡት ምልጃ፣ ጸሎት ተቀባይነት እንዳለው ያው ጢሞቴዎስን ጠቅሰን ተማምረናል። ምክንያቱም ከሁሉ አስቀድሞ ምልጃና ጸሎት እንዲደረግ እመክራለሁ ስለሚል ያ ነገር ደግሞ ሲሞት የሚቆም አይደለም። ይሄንን ማን አለ ካልከኝ ራእይ ማለት የወደፊቱ ማለት ነው። እና የዮሐንስ ራእይ ምዕራፍ 14 ቁጥር 13 ምን ይላል? ከሰማይ ከእንግዲህ ወዲህ አለ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አለ አዎን ከድካማቸው ያርፉ ዘንድ ስራቸው አለ። አየው ስራቸው ምንድን ነበረ በምድር ላይ ያሉ? ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5:16 ጀምሮ ስታነበው ምንድነው የሚለው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ የማስታረቅንም አገልግሎት ሰጠን ይላል። አሁን የማስታረቅ አገልግሎት እንደተሰጣቸው ቅዱስ ጳውሎስ ይናገራል። ገብተዋል? የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው ይላል ቅዱስ ጳውሎስ። ስለዚህ ያ የማስታረቅ አገልግሎት ምንድን ነው ሲባል ስራ ነው። እኔ አይደለሁም ቅዱስ ጳውሎስ ነው ያለው። እንዳልኩ መጽሐፍ ከፈለግ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ ማለት ነው። ስለዚህ የማስታረቅ አገልግሎት ከሰጠን እግዚአብሔር ነው ካለ በኋላ ይሄ አገልግሎት ምንድነው ሲባል ስራ ነው። ይሄ ስራ ደግሞ ይቀጥላል ይቋረጣል ወይ ስንል አይቋረጥም። ምክንያቱም አሁን ያነበብኩላችሁ በቂ ስለሆነ መንፈስ ሁለተኛ ቆሮንቶስ ምዕራፍ ስንት ነው ያልከኝ? ሁለተኛ ቆሮንቶስ እንደውም ካለ አሁን ራሱ እዚህ ጋር ቢከፍቱልኝ እኔ ሁለተኛ ቆሮንቶስ 5 ከ16 ጀምሮ እስከ 21 እስከ መጨረሻው ማለት ነው። እና ያ ምንድን ነው ሲባል እንግዲህ አስበው እዛ ጋር እያለ ያለው ቅዱስ ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ነበርና ማለት ኃላፊ ጊዜ ነው የሚያሳየው። መቼ? ቀራንዮ ያስታርቅ ነበርና ካለ በኋላ የማስታረቅንም አገልግሎት ለእኛ ሰጠ ይላል። ከዛ ይሄ ሁሉ የሆነው ከማን ነው ስትለው የማስታረቅን አገልግሎት ከሰጠን ይላል። እሺ ከእግዚአብሔር ነው ይላል። የማስታረቅ አገልግሎት ምንድን ነው? ስራ ነው። ይሄ ስራ ይቆማል ወይ ስንል አይቆምም። ሲሞቱ ይቆማል ወይ? አሁን የሞቱ ሰዎች ስላልክ ማለት ነው ኤርሚዬ። እንደማይቆም ምን ላይ ነው የምትነግረኝ ስትለኝ ይሄው የዮሐንስ ራእይ ምዕራፍ 14 ቁጥር 13 ምን አለ? ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን አለ እሺ ከድካማቸው ያርፉ ዘንድ ስራቸው ግን ይከተላቸዋል ይላል ብለህ ጻፍ የሚል ሰማሁ ይላል የዮሐንስ ራእይ። እና ስራቸው የሚቆም ሳይሆን እስከ መጨረሻው የሚቀጥል እንደሆነ ይነገራል ነው። ወንድም አለም ይቅርታ እንግዲህ ያው እሷ ሚዩት ስላደረገች ፖስት ስለሆነች ነው ሳምሪ እንጂ ስራ ላይ ስለሆነች ነው እሷ ይገባኛል። መክብብ 9 ታዲያ መክብብ 9 ምዕራፍ 9 መክብብ 9 ከ4 እስከ 6 ያለው ደግሞ የሚናገረው ነገር ደግሞ አለ። ዛሬ ምን አለ ተባባ ምናልባት ምን መጽሐፍ ቅዱስ ስለያዝኩ ላንበብልህ ንገረኝ። እሺ መክብብ 9 ከ4 ጀምረ እስከ 6 አንብቦሽ። መክብብ 9 ከ4 ጀምረ እስከ 6 አንብቦ። ከፍ አንብበው። ማን ነው ጌዲዮን? እሺ ከፍ ለም አንብቦ፣ ግን በደንብ ግልጽ አድርጎ ስለሚናገረው ብዬ እኮ ነው። ቆይሽ አንድ እየፈለኩ ነው። መጽሐፍ ቅዱስ አጠገብ አግኝቻለሁ። እሺ መዝሙር ያለ እንዴታች ሲጀምር ኤርሚ መዝሙር መጥቷል መሰለኝ። እኔ ከታች ነው አስገባው። እሺ አልመጣም ዩኤል መስፍኔን አስገባው ወይ እኔ ከታች ሆናለሁ። መስፍን አለ መስፍንን አስገባው። መስፍን የታለ? የለም መስፍን አለ እንዴ? ሞዴሬተር ወይ ለኔ ስጠኝ። አዎ አለ አይቼዋለሁ እኔ። እሺ ከቁጥር ስንት ልጀምር? መክብብ 9 እኔ 4 ብያለሁ። ከፍ ለካልክ ደግሞ ዲያቆን ስዩም ከስንት ጀምሮ ያንብብልህ? እሺ ከአንድ ጀምሬ ላንብበው? አይ ከ4 ችግር የለም አንብበው ከፈለክ ከ4ም ጀምሮ። እሺ ጻድቃንና ጠቢባን ስራዎቻቸውንም በእግዚአብሔር እጅ እንደሆኑ ሁሉ ይህን ሁሉ እመረምር ዘንድ በልቤ አኖርሁ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቃንና የበደላቸው የመልካምና የክፉ የንጹሐንና የርኩሱ መስዋዕትን የሚሰዋውና የማይሰዋው የሰው ሁሉ ድርሻ አንድ ነው። እንደ መልካም ሰው እንዲሁ
መሐለኛው ሰው እንዲሁ መሐላን የሚፈራው አንድ ነው ይላል። አሁን አየዋ እዚህ ጋር አሁን ለርኩሳን ምን የሚሉን አለ የሚሰጉ እያለ ሰምታላ ደገማ 3 ላይ አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይሄን ነገር ክፉ ነው። ደግሞም የሰው ልጆች ልብ ክፋትን ተሞልታለች። በሕይወታቸውም ሳሉ እብደትን በልባቸው ነው። ከዚያም በኋላ ወደ ሙታን ይወርዳሉ። ያልሞተው ውሻ ከሞተም እንስሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ይኸው አራት ይሄ ነው። እስከ 6 ነው የምታነበው። እሺ ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳቸውም አያውቁም ተረስቷልና ከዚህም በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅንነታቸውን በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም። እንግዲህ አሁን ይሄን ነገር አለን እንዴት ነው የምታዩት ወንድሞች? እሺ ያው ሳምሪ ስለገባች ሳምሪ ተቀጠለ እንጂ ግን ያው ስለ ሙታን ነው ይሄ የሚያወራው እንጂ ስለ ሕያዋን ስለሆኑ በክርስቶስ ሕያዋን ስለሆኑ ሰዎች አይደለም። ሳምሪ የቀጥ ይበቃ ይርታ በጣም እሺ። ኔትወርክ ዛሬ ምን እንደሆነ አላውቅም። እሺ ኤርሚ ያው ያንተ ጥያቄ በፊትም ጠይቀኸኝ ነበረ። በምድር እያሉ ምልጃን እቀበላለሁ ነው ገብቶኛል በደንብ። ወደ ሰማይ ከሄዱ በኋላ ግን ይጸልያሉ የሚለው ነገር ነው አንተ ያልገባ። ኦኬ ሶ በመጀመሪያ ማወቅ ያለብን መጽሐፍ ቅዱስ በሰማይ ከሄዱ በኋላ አይጸልዩም የሚል ሐሳብ የለውም ወይ የሚለውን መቃወሚያ ማየት አለብን። መጽሐፍ ቅዱስ ላይ ሰው በስጋ ከተለየ በኋላ ነፍሱ ትሞታለች አይልም። ከዛ ይልቅ ነፍስ ሕያው እንደሆነች ነው የሚናገረው። ምክንያቱም በሰማይ ያሉ ቅዱሳን ከእግዚአብሔር ጋር የሚነጋገሩትን ንግግር ራእይ ላይ ያሳይተናል። ቅድምም ያሬዱ ሉቃስ 16 ላይ የአብርሃምና የባለጸጋውን ታሪክ እያሳየ ነበር። ስለዚህ መጽሐፍ ቅዱስ ከሄዱ በኋላ በስጋ ከተለዩ በኋላ ወደ ሰማይ ከሄዱ በኋላ አይጸልዩም ብሎ አይነግረንም። ኦኬ አይጸልዩም ብሎ አይነግረንም። ስለዚህ አንድ ሰው ሲቃወም አይጸልዩም ብሎ ሲቃወም ማስረጃ ማምጣት አለበት በመጀመሪያ ደረጃ። ኦኬ ባለፈው ማንተ ቤት ከኤርሚ ጋር ስንወያይ አይጸልዩም ምልጃቸው ይቋረጣል የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይ ስል የለም ነው ያለኝ። ስለዚህ ኒውትራል ነው መሆን ያለባችሁ ማለት ነው። ሌሎች ይህንን ሀሳብ የምትቃወሙ ይጸልያሉ የሚለውን ሀሳብ የምትቃወሙ ካላችሁ ኒውትራል ነው መሆን ያለ። ይጸልዩም አይጸልዩም የሚል ሀሳብ የለኝም ኒውትራል ነኝ ብላችሁ ነው ማመን ያለባችሁ፣ ጥቅስ ስለሌላችሁ ማለት ነው። ከዚህ በኋላ ደግሞ ምንድን ነው የምናደርገው? እንደሚጸልዩ ፍንጭ ያሳየናል መጽሐፍ ቅዱስ። በመጀመሪያ ለአማኞች የተጻፈ መጽሐፍ ነው የሚለው መረዳት አለብን። ኦልሬዲ መጽሐፉ የአዲስ ኪዳን መጽሐፍ ለምሳሌ ሲጻፍ ቤተክርስቲያን ተመስርታለች፣ የራሷ ልምዶች አሏት፣ ትምህርቶች አሏት፣ በቃል የተላለፈ። ከዛ በኋላ ነው መልእክታቱ የተጻፉት። ወደ ሮሜ ብትይ ለሮሜ ክርስቲያኖች የተጻፈ ነው። ስለዚህ ክርስቲያኖቹ ቀድሞ ነበሩ፣ ከዛ በኋላ ነው መልእክታቶቹ የተጻፈላቸው። ስለዚህ እያንዳንዱን ነገር እነሱ ቀድሞ የያዙት ነገር ስለሆነ እያንዳንዱ ነገር ሪከርድ ተደርጎ አይቀመጥም። ኦኬ ለምሳሌ ሐዋርያት እንዴት እንደሞቱ ሪከርድ ተደርጎ አልተቀመጠም። እያንዳንዱ ኤቭሪ ዲቴል አክቲቪቲያቸው ለምሳሌ ወደ መንፈስ ቅዱስ ጸልዩ ወይም ሲጸልዩ የሚያሳይ ነገር የለም መጽሐፍ ቅዱስ ላይ። ኦኬ መንፈስ ቅዱስ አምላካችን ሆይ ብለው የጸለዩበት አንድም ቦታ የለም። ያ ማለት ግን ወደ መንፈስ ቅዱስ መጸለይ ኃጢአት ነው ወይም ልክ አይደለም ማለት አይደለም። ምክንያቱም ወደ መንፈስ ቅዱስ መጸለይን የሚቃወም አንድም የመጽሐፍ ቅዱስ ጥቅስ የለም። ስለዚህ መጽሐፍ ቅዱስን የምናየው በዚህ መልኩ ነው። አሁን የቅዱሳን ምልጃንም ስናይ ፍንጮች አሉ። ነገር ግን ዳይሬክትሊ ቀጥታ ሲጸልዩ የሚያሳዩ ሰዎች የሉም። ምሳሌ የሆኑ ሰዎች ግን የሉም። ፍንጮቹ ምንድናቸው? የመጀመሪያው ፍንጭ በሰማይ ሆነው ጸሎትን እንደሚያቀርቡ ነው። ኦኬ ከእግዚአብሔር ጋር ንግግር እንደሚያደርጉ መጽሐፍ ቅዱስ ይናገራል። በሰማይ ያሉ ነፍሳት የዮሐንስ ራእይ በብዛት እሱን ነው የሚናገረው። ለምሳሌ ዮሐንስ ራእይ ምዕራፍ 7 ቁጥር 11 ላንብብላችሁ። መላእክቱም ሁሉ በዙፋኑና በሽማግሌዎቹም በአራቱም እንስሳ ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣
ለእግዚአብሔርም እየሰገዱ ይላል። ስለዚህ ከሽማግሌዎቹም አንዱ 13 ላይ ስታዩ ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። ኦኬ ሶ ሽማግሌዎች በሰማይ ሆነው በእግዚአብሔር ፊት ይሰግዳሉ፣ ጸሎት ያቀርባሉ። በሽማግሌዎች የተመሰሉት ያው ቅዱሳኖች ናቸው። ኦኬ ቅዱሳኖች ናቸው። 24ቱ ሽማግሌዎች ወይም የሚባሉት ያው ሐዋርያት ናቸው የሚል አለ። ስለዚህ ዞሮ ዞሮ ቅዱሳን ናቸው እንበል። በሰማይ ሆነው ጸሎትን ያቀርባሉ፣ በእግዚአብሔር ፊት ይሰግዳሉ። ስለዚህ ጸሎት ምን ብሏል? ቀጥሏል። ምክንያቱም ነፍሳቸው ሕያው ናት። በሰማይ ከእግዚአብሔር ፊት ሆነው ይነጋገራሉ፣ ይሰግዳሉ፣ ይጸልያሉ። ስለዚህ ይሄን ይዘን ምን እናደርጋለን? ጸሎት ከጸለዩ በሰማይ ያሉ ቅዱሳን የቤተ ክርስቲያን አካል ናቸው። ወዴት እንሄዳለን? አንደኛ ቆሮንቶስ 12 ኦኬ። አንደኛ ቆሮንቶስ ምዕራፍ 12ን እንከፍታለን። አንደኛ ቆሮንቶስ 12 ከ27 ጀምሮ ማንበብ እንችላለን። አሚን ከ12 ጀምሮ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ብዙ ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን ጨዋ ሁላችንም በአንድ መንፈስ አንድ አካል እንድንሆን ተጠምቀናል እያለ ይቀጥልና አካል ብዙ ብልቶች እንጂ አንድ ብልት አይደለም ይላል። ኦኬ ሶ አካል ነን እኛ ሁላችንም የክርስቶስ አካል ነን። ከዛ እያንዳንዳችን ደግሞ የክርስቶስ ብልቶች ነን። ቁጥር 27 ላይ እሱን ይገልጻል። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ይላል። እናንተ ሲል ቤተ ክርስቲያን ማለት ነው። አንድ ላይ የክርስቲያኖች ህብረት ምን ትባላለች? የክርስቶስ አካል ትባላለች። እያንዳንዳችሁ ደግሞ ብልቶች ናችሁ ይላል ቁጥር 27 ላይ። ኦኬ ብልቶች ናችሁ። ቁጥር 26 ላይ ምን ይላል? አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ፣ አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። ስለዚህ አሁን ቅዱስ ጳውሎስ በምድር እያለ የክርስቶስ ብልት ከሆነ ወደ ሰማይ ሲሄድ የክርስቶስ ብልት መሆኑ ይቋረጣል? ይርሜ አይቋረጥም አይደለ? ከጌት ልሄድ ምንድነው ያለው እሱ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። በቃ ስሞት ያበቃልኛል ሳይሆን ከክርስቶስ ጋር ለመኖር እናፍቃለሁ። ስለዚህ ወደ ሰማይ ሲሄድ ከክርስቶስ ጋር በዚህ አጋጣሚ አያይዘሽ በዛው እንድታይልኝ የሚፈልገው ነገር ጳውሎስ እንግዲህ ሩጫዬን ጨርሻለሁ አክሊሌንም በሰማይ አገኛለሁ ነው እንጂ እዛውኛ አማልዳለሁ አላለም የነበረ እና ምናልባት እሱ ደግሞ ትንሽ ግርታ ስለፈጠረብኝ አያይዘሽ እንድትመልሽ ጳውሎስ የተናገረውን ነገር ማለት ነው። እሱ ምንድነው? ሩጫ ያለብን እኛ በምድር ያለነው የክርስቶስ ብልቶች ነን። በሰማይ ያሉ የክርስቶስ ብልቶች ሩጫ የለባቸውም፣ ምክንያቱም ሩጫቸውን ጨርሰዋል። ሩጫ የሚባለው በምድር ያለው የፈተና ህይወት፣ የአገልግሎት ህይወት፣ እነዚህ ሁሉ ሩጫ ይባላሉ። ኦኬ ጸሎት ግን እንደሚቀጥል ነው እንጂ እንደ ሩጫ አይደለም የሚታየው። ጸሎት ፈተና አይደለም፣ ከእግዚአብሔር ጋር መነጋገር ዘላለማዊ ነው፣ የሚቆም ነገር አይደለም። ያን እኮ ዮሐንስ ራእይ በሙሉ የሚያስረዳ ነው። ስለዚህ ሩጫውን ጨርሷል። አዎ ጨርሷል። በሰማይ ያሉ ቅዱሳን ሩጫቸውን ጨርሰዋል። ሩጫ ላይ ያለነው በምድር ያለነው ብልቶች ነን፣ በምድር ያለነው ክርስቲያኖች። ስለዚህ ሩጫ ላይ ያለነው እኛ ሩጫቸውን በድል ወዳጠናቀቁት ወደ ቅዱሳን እርዳታ እንጠይቃለን። የቅዱሳን ምልጃ ሀሳቡ እርዳታ መጠየቅ ነው። ኦኬ ጸሎትን ሁሉ ወደሚሰማ ወደ እግዚአብሔር ጸሎትን እናቀርባለን። ቅዱሳንን ደግሞ ወደ እግዚአብሔር እንዲጸልዩልን እርዳታ እንጠይቃለን እንጂ ወደ እግዚአብሔር እንጸልያለን ወደ እነሱ እንጸልያለን የሚል ሐሳብ የለም። ኦኬ ለምሳሌ አሁን መስፍኔ በክርስቶስ ወንድሜ ነው፣ አንድ የክርስቶስ አካል ብልት ነን። በምድር ላይ ሄጄ መስፍኔ ጸልይልኝ ብዬ እየጠየቅኩት ነው። ኦኬ በሰማይ ደግሞ ያለውን ቅዱስ ጳውሎስ ወይ ጸልይልኝ ብዬ እየጠየቅኩት ነው። ተመሳሳይ ነው። እዚህ ጋርም እየጠየቅኩ ነው፣ በሰማይ ላሉትም እየጠየቅኩ ነው። ልዩነት የለውም። ወደ መስፍኔ አልጸለይኩም፣ ወደ ቅዱሳንም አልጸለይኩም። ጥያቄ ነው ማቀርበው። ኦኬ እንዲጸልዩልኝ መጠየቅና ጸሎቴን እንዲፈጽሙልኝ መጠየቅ ይለያያል። ጸሎትን ሁሉ የሚፈጽምና የሚሰማ እግዚአብሔር ነው። ጥያቄ ግን እርስ በርስ ማድረግ ይቻላል። ወደ ጎን ጸልዩልኝ ብሎ መጠየቅ ይቻላል። እኛ ኢንቮኬሽን ኦፍ ሴንትስ ነው ምንለው። ኢንቮኬሽን ኦፍ ሴንትስ የቅዱሳንን ምልጃ ኢንቮኬሽን ኦፍ ሴንትስ ብለን ነው ምንጠይቀው። ምን ገልጸው ምን ማለት ነው? ቅዱሳንን መጠየቅ ማለት ነው። በምድር እንደምንጠይቀው በሰማይ ሲሄዱም የኛ አካል ናቸውና እንጠይቃለን። የክርስቶስ አካል ብልቶች ነን ሁላችንም። ስለዚህ ያን ነገር አንደኛ ቆሮንቶስ 12 ብልት መሃል መተጋገዝ እንዳለ አንደኛ ቆሮንቶስ 12:26 ላይ በግልጽ ያስቀምጣል።
አንዱ ብልት ቢሰቃይ አንዱ ዝም አይለውም። ስለዚህ ጳውሎስ ወደ ሰማይ ሲሄድ ብልት ከሆነ ሩጫ ላይ ያለነው እኛ ስንሰቃይ እሱ ዝም አይለንም። እኛ ባንጠይቀው ራሱ አግዛቸው ብሎ ይጸልያል ማለት ነው። ይሄ ነው ሀሳቡ። ኤርሚዬ ግልጽ ከሆነ ግልጽ ነው። በጣም ቃለ ሕይወት ያሰማልን። በስመ አብ አንደርስታንድ እንዳረካት እኔም ተስፋ አደርጋለሁ። ኤርሚዬ ምንድነው ያለው? ምናልባት ይሄ ልጅ ካልገባው ጠይቁት። እሺ መቋረጥ የለም ነው። ምክንያቱም ወደ ሰማይ ሲሄድ ያ ብልት አካል ከመሆን አይቀርም፣ አይቋረጥም ነው። አንቋረጥም። ስለዚህ የማይቋረጥ ከሆነ አንተን የምጠይቅህን ያክል እሱንም ጠይቀዋለሁ እንደማለት ነውና እህታችን በጣም ነው የምናመሰግን። በጣም እየተማርን ነው። ሌሎች ጥያቄ ጌዲ ቀጥል። ጌዲ ደግሞ ምን ብሎ ጠይቆ ነበር መሰላችሁ? ለምን ቀጥታ ወደ እርሱ አንጸልይም? ቀደም በኮሜንት ማለት ነውና አንዲት ጥቅስ ብቻ እኔም ዘፍጥረት ያለችዋል ልጥቀስና ከዛ ሳምሪ ትቀጥላለች። ምንድነው ያለው? አሁን ቀጥታ ለምን እግዚአብሔርን አንጠይቅም ሲል ይሄ የእግዚአብሔር አሰራር ነው። አሁን እግዚአብሔር ምን ብሎት ነበረ? የአብርሃምን ሚስት የወሰደውን ሰው እርሱ ነብይ ነው፣ ስላንተ ይጸልያል ትድናለህ ማለት። አንተ ወደ እኔ ጸልይ ትድናለህ ማለት ይችላል እኮ። ነገር ግን እርሱ ስላንተ አለው እሺ ይጸልያል። አንደርስታንድ አድርገው እኔ መመርሃለሁ እና ይሄ የእግዚአብሔር አሰራር ስለሆነ ነው። ሳምሪዬ ቀጥ ይሄ የሱ የጌዲ ጥያቄ ስለነበር ነው። ልክ ነኝ አይደል ጌዲዮን? እሱም ደግሞ በነገራችን ላይ በጣም አሪፍ ነው። በነገር ጠየቀው የተመረጡ ላልከው አዎ ማለት መመረጥ ስልክ እግዚአብሔር ሁሉን ጠርቷል፣ ግን ሁሉን አልመረጠም። ከምን አንጻር እንደሆነ እዚህ ውስጥ ስለማንገባ ግን እንድትረዳው ያክል በእንድረው በክርስቶስ የሆኑ ሩጫቸውን በሚገባ የሮጡና ልክ ክርስቶስ ታስታውስ እንደሆነ እድን ዘንድ ምን ላድርግ ብሎ ሲጠይቀው ፈሪሳዊ በትእዛዛት የተጻፉትን ምን በላለው ፈጽም ሲለው እነዚህንማ ከልጅነት ጀምሮ አደርግ ነበር ሲለው እንግዲያውስ አንድ ነገር ትቀራለች ምን ሲለው ያለህን ሁሉ ሽጠህ እኔን ተከተለኝ። አሁን ይሄ ማለት ምን ማለት ነው? ምንም አይነት ለራስህ የሆነ ነገር ሳትኖር ሁሉን ነገር ለእኔ ኑር። ወይም ደግሞ እኔን ለምሳሌ ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ ይላል አይደል? በሌላ ቦታ ደግሞ ስለ ትዳር በተጠየቀበት ሰዓት ብትችሉ እንደኔ ኑሩ አለ። ብትችሉ እንደኔ ኑሩ በምኞት ከመቃጠል ግን አግቡ ሲል በድንግልና መኖር የተሻለ ህይወት እንደሆነ፣ ስለዚህ ያ ማንን ያስመስላል ሲባል ቆሮንቶስ 11 ላይ እኔ ክርስቶስ እንደመስል እናንተም እኔን ምሰሉ ስለሚል ልክ እርሱን መስለው በኖሩ ከዚህ ዓለም ጣዕም ወይም ደግሞ ተድላ ደስታ ያልተጋሩ ሁሉ ዘመናቸውን በቃ እንዳጠቃላይ ለክርስቶስ ብቻ የሰጡ አባቶች ማለት ነው። እና እነዚህ አሉ። በአጠቃላይ ግን የሚጠቃለለው ቅዱስ ጳውሎስ ወጪን ጨርሻለሁ እንዳለው በአግባቡ በክርስቶስ አስተምሮ የኖሩ በክርስቶስ አስተምሮ ማመን ብቻ ሳይሆን ቀጥታ ያስተማረውን የኖሩ ቅዱሳን ሰዎች እነሱ ብለን እናምናለን፣ ከኛ የተሻሉ ማለት ነው። ጌዲ አይ በጣም አሪፍ ነው፣ ደስ ብሎኛል። ምናልባት ወደ ክርክርና እንዳይንዛዛ እንጂ ቅድም ሙሴ እኮ የጸለየው ወደ እግዚአብሔር ነው። ለአብርሃምና ለይስሐቅ ለያዕቆብ የገባውን ቃል ኪዳን አስብ ብሎ እኮ የጠየቀው እግዚአብሔር ነው እንጂ ወደ ሰዎቹ አይደለም የጸለየው አይደል ሙሴ? አዎ አይ መስፍን እዛ ጋር እየነገርህ የነበረው ለምሳሌ እኔ አሁን አምላከ ጊዮርጊስ ማረኝ ብዬ ብጸልይ ትክክል አይደለሁም ማለት እንዳልሆነው ለማሳየት ነው። እኔ አምላከ ጳውሎስ አምላከ ጴጥሮስ ማረኝ፣ ያ ጴጥሮስ የጳውሎስ አምላክ ወይ ቀጥታ የኔ አምላክ ማለት እንደምችለው ሁሉ አሁን ሙሴ የኔ አምላክ ወይ ማረኝ ማለት ይችላል። ነገር ግን የአብርሃም ይስሐቅ ያዕቆብ አምላክ ብሎ ከዛ ስለነሱ ቃል ኪዳን ብለክ ማር ሲል በቅዱሳን ክርስቶስን እኛም ደግሞ መጠየቅ እንደምንችል ማሳያ ነው። ያንን ያነሳል ጌዲዬ። ለያይተ አንተ የመሰለክ ወደ እግዚአብሔር ወደ ፍጡራን ወደ አብርሃም ጸለይ አይደለም የመስፍን እዛ ጋር ፖይንቱ ምንድነው? ቀጥታ ያስተላለፈል መልእክት በእነሱ ስም ስለነሱ ብለህ ማረን ማለት እንዳለብን እንግዲህ ከሙሴ በላይ የለም። ሙሴ እንኳን እነሱን አሳስቦ ስለነሱ ብለህ ስለገባህላቸው ቃል ኪዳን ብለህ እነዚህ ህዝብ ቢያሳዝኑህም ቢያስቀይሙ ማራቸው ብሎ ሲጸልይ አስበው። ሙሴ ነብይ ነው። ነብይም ሆኖ ግን ጭራሽ ደግሞ ባለፈው ነብይ ስም ሲጠይቅ ታያለህና እኛም ደግሞ እነሆ በክርስቶስ ቅዱሳን ብንሆንም ነገር ግን ባለፉት በእነሱ ብለህ ስለነሱ ብለህ ማር፣ ስለነሱ አስብ፣ ስለነሱ ሞታቸውን ብለህ ስላንተ ብለው የዚህን መራራ የዓለምን ጣዕም ትተው መራራ የሆነን ህይወትን መራራ ሞትን ስለተቀበሉ ስለነሱ ብለህ እኛን ማር ማለት መጽሐፍ ቅዱሳዊ እንደሆነ ለማሳየት ነው መስፍን የተጠቀመው ጌዲዬ። ከዚህ አንፃር ልክ ነው። የአብርሃም የይስሐቅ የያዕቆብ አምላክ እንል የእስራኤል አምላክም ብለን እኮ እንጸልያለን። ግን ከቅዱሳን ምልጃ አይካተትም ለማለት ፈልጌ ነው። ችግር የለውም። ኦኬ እንዴ ትልቁ ላይ አድርገኝ እርምዬ። ቅድም የአይሁድ ባህል ያሉትን ማስረጃ ላቅርብ ብዬ ነው። ሰርች ብታገኙ ታገኙታላችሁ። ኦኬ ሶ ይሄ የታልሙድ ምዕራፍ ላይ ትራክቴት ሶታ 34 ቢ ላይ ምን ያወራል? ኬሌብ የተባለ ሰው ከ12ቱ አንዱ የሆነ
ኦኬ በከነዓን ምድር ሄደ። ከዛ እሱ ምን አደረገ? ራሱን ከሌሎቹ ከተላኩት ለየና ግሬቭስ በመቃብር ላይ ሰገደ። በማን መቃብር ላይ? የፓትሪያርኩ የበፊት አባቶቹ መቃብር ላይ ኢን ዘ ፎርፋዘርስ ኢን ዘ ፓትሪያርክስ ኦፍ ሄብሮን። ኦኬ በሄብሮን ባሉ በአባቶቹ መቃብር ላይ ሰገደ። ሶ ዘ ፐርፐዙ ምንድነው? Caleb said to them, my forefathers, pray for mercy for me, so that I will be saved from the counsel of the spies. Okay? ጸልዩልኝ ለኔ አባቶቼ ምህረት እንዳገኝ ጸልዩልኝ ብሎ ሊጠይቅ ነው የጸለየው። ኦኬ ሶ ይሄ ናሬቲቭ ምንን ያሳያል? ፕራይመሪ ታልሙዲክ ቤዚስ ፎር ጆዊክ ትራዲሽን ኦፍ ቪዚቲንግ ዘ ግሬቭ። ይሄ ታልሙድ የሚያሳየው አይሁድ ወደ አባቶቻቸው መቃብር ሄደው ጸሎትን ወደ እግዚአብሔር እንዲጸልዩላቸው ያላቸውን ልማድ ያሳያል ይላል። ሶ ታልሙዱ የሚያሳየው በመጽሐፍ ቅዱስ ያልተጻፉ ትራዲሽኖችም እንዳሏቸው ነው። አይሁድ መጽሐፍ ቅዱስ ላይ አልተጻፈም። ነገር ግን አንዳንድ የአይሁድ ክፍሎች በታልሙዳቸው ላይ እንደተዘገበው ወደ አባቶቻቸው መቃብር ሄደው እንዲጸልዩላቸው የመጠየቅ ልማድ እንዳላቸው ለማሳየት ነው። ሶ ወደ ክርስቲያኖች ስንመጣ መጽሐፉ ቅድም እንዳሳየሁት ፍንጮች ይሰጠናል። በሰማይ ጸሎት እንደሚደረግ እንደገና የቤተክርስቲያን አካል እንደሆኑ ሁላችንም እናምናለን። በሰማይ ያሉት ምልጃቸው ደግሞ እንደማይቋረጥ ጸሎት ወደ እግዚአብሔር እንደሚያቀርቡ አይተናል ማለት ነው። ሶ እነዚህ ፍንጮች ይዘን ቅዱሳን በሰማይ ሆነው ስለኛ ይጸልዩልናል ብለን እናምናለን። ይሄ ነው ኤርሚያስ ያለው። እሺ እናመሰግናለን። ገብቶሃል ወንድሜ? ምናልባት ጥያቄ ካለ ግልጽ ነው። በጣም አሪፍ ነው። የተለየ እይታ አግኝቼበታለሁ። ደግሞ ደጋግሜ ስማረው በደንብ እንትን ይለኛል ብዬ አስባለሁ። እንግዲህ ርዕስ ካላችሁ ወይ ሌላ ርዕስ መቀየር ትችላላችሁ። ይሄ ለእኔ ግልጽ ነው። ጥያቄ ያለው ሰው መጠየቅ ይችላል። ሌላው ምንድነው እዚህ ላይ የሚነሳው ጥያቄ መሰላችሁ? እንዴት ያውቃሉ እኛ የሚያስፈልገንን ነገር የሚል ነው። እነሱ ሁሉን አዋቂ አይደሉም፣ እንደ እግዚአብሔር አይደሉም የሚል ነው። አዎ ትክክል ነው። ሁሉን አዋቂነት በሁሉ ምሉእ መሆን የእግዚአብሔር ባህሪ ነው። ሰው ውስን ነው፣ ባለው እውቀትና ልክ ብቻ ነው ሊያውቅ የሚችለው። ነገር ግን እግዚአብሔር ሲገልጽለት ግን ይሰማል። ያንን በምን አይተናል? በዮሐንስ 5:13 ላይ የሰውን ሁሉ ብቻ ሳይሆን የእንስሳትን ሁሉ ጸሎት እግዚአብሔርን ሲያመሰግኑ ሰማሁ ይላል። ዮሐንስ በሁሉ ቦታ የሚገኝ ሆኖ ሳይሆን እግዚአብሔር በገለጠለት መጠን ማለት ነው። ስለዚህ ቅዱሳንም በራእይ መልክ ይሁን አናቅም በመገለጥ በሚፈልገው መልክ በመንፈስ ቅዱስ ኃይል ይገለጥላቸዋል እንጂ እነሱ ሙሉ ሆነው በሁሉም ቦታ የሚሰሙ ሆነው አይደለም ነው ዋናው ሐሳብ። ስለ ቅዱሳን ምልጃ ስናወራ ይሄን እንድትይዙ ነው። እግዚአብሔር ይስጥልኝ። ግልጽ ነው እንግዲህ ለኔ እና በዛው መናገር ጌሪ እዝራን በመጽሐፍ በምታነብ ሰዓት በይሁዳ ነገስታት ታሪክ ተጽፎ ያለ አይደለምን የሚል ብዙ ታገኛለህ። እና በይሁዳ ነገስታት ታሪክ እንደተጻፈ ይልሃል። ያ ታሪክ መጽሐፍ ቅዱስ ላይ ያለ አይደለም ማለት ቤተ እምነቶች ወይም ደግሞ አሁን በይሁዳ ታሪክ ስታይ በመጽሐፍ ቅዱስ ውስጥ የሌለ ነገር ግን በታሪካቸው የተጻፈውን መጽሐፍ ቅዱሱ ራሱ ማስረጃ አድርጎ እንደሚጠቀመው ታያለ። አሁን በነገስታት ታሪክ ተጽፎ እዝራ 1:3 ስታነብ ልክ እንደዛው በይሁዳ ነገስታት ታሪክ ተጽፎ ያለ አይደለምን ብሎ መጽሐፍ ቅዱሱ ያንን የታሪክ መጽሐፍ ጥቅት አድርጎ ሲጠቀመው ታያለህና እንደዛ አይነት ነገሮች እንድትመረምር መልእክት ነው። ሻሎም። እሺ እኔም አመሰግናለሁ ወንድሜ። አንድ ሰው ማለት ነው በራሱ ወደ እግዚአብሔር መጸለይ አይችልም የሚል ሐሳብም ደግሞ ይነሳል። ሁላችንም ቀጥታ የማንንም እርዳታ ሳንጠይቅ ወደ እግዚአብሔር መጸለይ እንችላለን፣ መብታችን ነው። ለምን? እግዚአብሔር ለኛ ቅርብ ነው ብለን በአዲስ ኪዳን ልጆች ነን፣ የእግዚአብሔር ልጆች ነን፣ እግዚአብሔር ይሰማናል። ነገር ግን እገዛ ሲያስፈልገን ግን ቅዱሳንን መጠቀም እንችላለን። ወደ ቅዱሳን እንዲጸልዩልን መጠየቃችን እርዳታን ማግኘታችን ነው። ለዚህ ምንድነው ቤዚሱ ቢባል እግዚአብሔር ለሁላችንም ቅርብ ነው። ነገር ግን ለሱ የተመቹትን ይበልጥ ይሰማቸዋል። የዮሐንስ ወንጌል ምዕራፍ 9:31 ላይ ኢየሱስ ክርስቶስ ምን እንዳለ ላንብብላችሁ። ዮሐንስ 9:31 ላይ እግዚአብሔርን የሚፈራ ፍቃዱንም የሚያደርግ ቢኖር ይላል ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን ይላል። ምን ይላል?
እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን ይላል ዮሐንስ ወንጌል 9:31 ላይ። ይሄን የተናገረው ኢየሱስ ክርስቶስ ነው። ስለዚህ አካሄዱን ከእግዚአብሔር ጋር ያደረገ ሰው አካሄዱን ከእግዚአብሔር ጋር ካላደረገ ሰው ይልቅ ጸሎቱ እጅግ ተሰሚነት አለው። ኦኬ ኃጢአተኛውንም እኮ እግዚአብሔር ይሰማዋል። ነገር ግን የሚጸልየው ነገር ይበልጥ ተፈጻሚነት እንዲኖረው የእግዚአብሔር እንደራሲ በሆኑ ሰዎች ወይም ያካሄዳቸውን ከሱ ጋር አድርገው የኔ ከተባሉ ሰዎች ጋር እርዳታ መጠየቅ የተሻለ ለኛ ያግዘናል ከሚል ነው። ያዕቆብ ምዕራፍ 5 ላይም ቅድም ያሬዱ ያሳየለ እሱን ነው። ሽማግሌዎችን ይጥራ ይጸልዩለት ኃጢአትም ሰርተው እንደሆነ ይሰረይላቸዋል ይላል። ኦኬ ሶ ራሱ የታመመው ሰው ለምን ወደ እግዚአብሔር አይጸልይም? ክርስቲያን ነው እሱ። ኦኬ ግን ሽማግሌውን መጥቶ ሲጸልይለት ግን ኃጢአቱ ተሰረየለት። ስለዚህ እግዚአብሔር ሰው ምልጃን እንዲጠየቅ የአንዱ ጸሎት ከአንዱ ጸሎት የተሻለ እንደሆነ እንደዛ ነው መጽሐፍ ቅዱስ የሚያስተምረን። እግዚአብሔር ራሱ ነው ደግሞ ይሄን ያዘዘው። ኢዮብ ምዕራፍ 42 ላይ ወደ ኢዮብ ሂዱ ይጸልዩላችሁ አላቸው ሰዎቹን። ኦኬ እናንተ ጸልዩልኝ ለምን አላላቸውም? ራሱ ነው ወደ ኢዮብ ሂዱ ያለው። ስለዚህ እግዚአብሔር እንዲጸልዩለት የሚፈልጋቸው ለእኛ ምልጃ እንዲያቀርቡ የሚፈልጋቸው ሰዎች አሉ። ኦፍኮርስ እኛም ቀጥታ እንጸልያለን። ነገር ግን በሚያስፈልገን ሰዓት እርዳታ በምንፈልግ ሰዓት ቅዱሳንን ደግሞ እርዱን ብለን እንጠይቃለን ማለት ነው። ይሄ ነው ኮንሰፕቱ። በጣም ደስ ይላል። ቃለ ሕይወት ያሰማልን። እንትን መክበብ ግልጽ ካልሆነለት ምናልባት ሳምሪ ከተመቸሽ እንትን ወይ መስፍኔ ቅድሙ ጥያቄውን የእሱን ታብራራለታለች። በዛው ለጌዲዬኔ አንድ የምጨምረው ምንድነው ቅዱስ ጳውሎስ ነው። እንግዲህ አስበው ቅዱስ ጳውሎስ አርያችን ነው። እርሱ ራሱ ወደ እግዚአብሔር መከራ እንዳይደርስበት መጸለይ ይችላል። ግን ቅዱስ ጳውሎስ ጸልዩልኝ ሲል ታየዋለህ ሁለተኛ ተሰሎንቄ 3:2 ላይ እና በቀረው ወንድሞች ሆይ በጌታ ቀን እንድንሮጥ በእናንተ ዘንድ ይላል ደግሞ እንደሚሆን እንዲከበር እምነትም ለሁሉ ስለማይሆን ከአመፀኞች ከክፎች ሰዎች እንድን ዘንድ ስለእኛ ጸልዩ ብሎ ሲናገር ተሰማዋለህ። ጳውሎስ ገብቷል። ይሄ እንግዲህ ጳውሎስ ራሱ ጸልዩልኝ ሲል ካየኸው ኦልሬዲ እንግዲህ ከጳውሎስ እበልጣለሁ የሚል ሰው አለ ብለን አናምንም። የቅድሙን ያልተብራራለት ካለ ቀጥይለት ሳምሪዬ። መክብብ 9 ብዙ ጊዜ የሚጠቀስ ጥቅስ ነው። ከአዲስ ኪዳን ሀሳብ ጋር አይሄድም። ምክንያቱም በአዲስ ኪዳን አማኞች ሕያው ናቸው ይላል። ይሄ የጌታ ኢየሱስ ክርስቶስ ቃል ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል እንጂ ይሞታል መታሰቢያው ይረሳል አይልም። ነገር ግን መክብብ 9 ሀሳቡ ምንድን ነው? ስለ ሁለት ኃጢአተኞች ነው እያወራ ያለው። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው ይላል። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም። ኦኬ ከላይ ጀምረን ለምን እንደውም አናነብም? ከቁጥር 1 ጀምሮ ጻድቃንና ጠቢባን ስራቸውን በእግዚአብሔር እጅ እንደሆኑ ይህን ሁሉ መረምር ዘንድ በልቤ አኖርኩ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቁ የበደለኛውና የመልካሙና የክፉ የንጹሕና የርኩሱ መስዋዕት የሚሰዋውና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው መሐላን የሚፈራ ነው። አንድ ድርሻን ሁሉ እንዲያገኝ ከፀሐይ በታች በተደረገው ሁሉ ነገር ይህ ነገር ክፉ ነው። ስለምን እያወራ ነው? ከፀሐይ በታች ስለተደረገ ነገር። አንድ ደግሞም የሰው ልጆች ልብ ክፋትን ትሞላለች፣ በሕይወታቸውም ሳሉ እብደት በልባቸው ነው፣ ከዚያም በኋላ ወደ ሙታን ይወርዳሉ። ስለዚህ ምን እያወራ ነው? ክፋትን ስለሞት ተሞልተው ወደ ሙታን ስለወረዱ ሰዎች እያወራ ነው። ቁጥር 3 ላይ በሕይወታቸው ሳሉ ክፋትን ተሞልተው ከዛ በኋላ ወደ ሙታን ይወርዳሉ ይላል። ከዛ እነዚህ ወደ ሙታን የወረዱት ሲያወራ ምን ይላል? ያልሞተ ውሻ በምድር ሆኖ ኃጢአተኛ የሆነ ከሞተው ኃጢአተኛ ይሻላል ይላል። ይሄ ሐሳብ ምን ነው የሚያሳየው? በምድር ሆኖ ኃጢአተኛ የሆነ ሰው ንስሐ የመግባት እድል አለው። ክፋትን እንደተሞላ ግን ወደ ሙታን የወረደው ወይም የሞተው አንበሳ ይሄ ደግሞ ለንስሐ እድል የለውም። ስለዚህ ተስፋ የለውም እያለ ነው። ተስፋ አለው ያላቸው ያልሞቱት ኃጢአተኞችን ነው። ስለዚህ ከቅዱሳን ጋር አይገናኝም። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷል፣ ከዚያ በኋላ ዋጋ የላቸውም ይላል። ሶ
መታሰቢያቸው ተረስተዋል የሚለው ሐሳቡን ታች ላይ ታገኙታላችሁ። ፍቅራቸው፣ ጥላቻቸው፣ ቅንነታቸውን በአንድነት ጠፍቷልና ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ የላቸውም። ከፀሐይ በታች የሚሰራው የሚለው እዚህ ጋር በምድር ስለሚደረገው ነገር ነው። ኦኬ አብሮ ስለመብላት ስለመጠጣት ከታች እንደምታዩት ኦኬ ለምሳሌ ቁጥር 9 ላይ በህይወት አንተም ከፀሐይ በታች በምትደክምበት ድካም ይላል። ከፀሐይ በታች በምንደክምበት ድካም ሲል በምድር በምንወጣው በምንወርደው ነው። ይህ እድል ፈንታህ ነውና ከንቱ በሆነ በህይወት ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበል። ስለዚህ ከፀሐይ በታች የሰጠው አንዱ ምንድነው እዚህ ጋር የጠቀሰው ከምትወዳት ሚስት ጋር ደስ ይበልህ የሚለውን ሐሳብ። ስለዚህ ቅዱሳን በምድር ላይ መተው እነዚህ አይነት ድርጊቶችን አያደርጉም። ለምሳሌ የሞተው ኃጢአተኛም ሆነ ሕያዋን በስጋ ከተለዩ በኋላ በምድር ላይ መተው መብላት መጠጣት ከባል ከሚስት ጋር መተኛት የለም። እዚህ ጋር ያለው ሐሳብ በሙሉ እሱ ነው። ቁጥር 4 ላይ ግን ያልሞተ ውሻ የሚለው ሁለቱም ኃጢአተኞችን የሚያሳይ ነው። ከምድር በታች እድል ፈንታ የላቸው የሚለው ደግሞ ምድራዊ ነገሮችን ለማድረግ እድል የላቸውም ለማለት ነው። ይሄ ደግሞ ትክክል ነው። እኛ ግን ምልጃ ስንል እያወራን ያለነው ከእግዚአብሔር ጋር ስለመገናኘት ስለ ጸሎት ነው። ጸሎት ደግሞ ምድራዊ ነገር አይደለም። ጸሎት ዘላለማዊ ነው። ከእግዚአብሔር ጋር አትለይም። ነፍስ ዘላለማዊ ናት። ነፍስ ዘላለማዊ ከመሆኑ አንጻር ደግሞ ከእግዚአብሔር ጋር ያላት ንግግር ይቀጥላል ማለት ነው። ዮሐንስ ራእይም እንዳስቀመጠው ደስ ይላል በእውነት። ኤርሚ አለህ? ኤርሚ ወይም ጌዲዮን አላችሁ? እኔ አለሁ። በደንብ እየሰማችሁ ነው አለሁኝ። ኦኬ ይሄን ይመስላል ጉባኤው። አይ በጣም አሪፍ። ምናልባት ከእርሱ ወጣ እንዳቱ ሌላ ጥያቄ ማለኝ ስለ ስግደት ስለ ቅዱሳን የሚደረግ ስግደት በስኪን ብታብራሩ ደስ ይለኛል። ከእርሱ ካልወጣ እኔ ደግሞ ያው ዛሬ አጋጣሚ ሆኖ እየተማርኩት የነበረው ትምህርትና የጀመርነውን ለመጨረስ ነው የነበርና እንደምን ይተኛለኝ የሚመሽቶበታል። ጌዲዮን እኔ ጋር በጣም ሌሊት ነውና እስከምጨርስ ነበር ስጠብቅ ያሬድ ቤት ስባሉ። እሺ ያቆን መዝሙር ያሬድ ቤት ሞዴሬተር ስለሆንኩኝ ገስት ከላክ ስባሃለሁ። እሱን ትጠይቀዋለህ፣ ችግር የለውም። ሌሊት 1 ሰዓት ስለሆነ በጣም ይቅርታ አድርጉልኝ።